እግዚአብሔር አምላካችንን እናመሰግናለን። መጽሐፍ ቅዱሳችንን ዕብራውያን ምዕራፍ 10 እናወጣና ቁጥር 21 እና 23 21 እስከ 23 ያለውን ክፍል እናነበዋለን። በእግዚአብሔርም ቤት ላይ የሆነ ታላቅ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። እግዚአብሔር አምላካችንን እናመሰግናለን። እነዚህ 3 ቁጥሮች የተያያዘ ግን 3 ሐሳቦችን ይዘዋል። ግን የተያያዘ በዓላማ ነው ተጠጋግተው የመጡት እና ሲጀምር በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ካለ ምን ይሁን የሚል ነገር እንደሚያስከትል ቃሉ ግልጽ ነው። ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን የእግዚአብሔር ቤት የሚለው ይሄንና እናንተ ያለንበትን ሕንጻውን ማለት አይደለም። ጌታ እኔና እናንተን ብልት ከብልት ጋር አያይዞ የራሱን አካል የሰራበትን ቅዱሱን መቅደሱን ያስቀምጥ ዘንድ በሰው እጅ ያልተሰራ በራሱ እጅ የሰራው ሰሎሞን ከሰራው ቤተ መቅደስ ይልቅ የከበረ ዘላለማዊ ቤት ጌታ ስሙ ይባረክ። ማንም መጥቶ የማይደፍረው የማይዘርፈው ቤት በዚህ ቤት ላይ ታላቅ የሆነ ካህን ስላለን ይልና ቀጥሎ ያለው ነገር መሃል ላይ ያለ ወሳኝ ነው። እሱን ነው የምናየው። ከክፉ ሕሊና ለመንጻት ካህኑ ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ጌታ ስሙ ይባረክ። ሲዘጋው የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ጌታ ስሙ ይባረክ። ሊቀ ካህን አለን። ሊቀ ካህን ስራው ማስታረቅ ነው፣ ማስማማት፣ ሁሉ መልካም እንዲሆን ማድረግ ነው። እስራኤል ዓመት ሁሉ የበደሉትን በደል አንድ ቀን ይዘው ይመጡና በእግዚአብሔር ፊት ያስታርቃቸዋል። ደግሞ ዓመቱን ሙሉ በደስታ ያሳልፋሉ። ደግሞ ይመጣሉ። ሊቀ ካህን የሚያስታርቅ ነው። ግን ሊቀ ካህኑ ራሱ ድካም ያገኘዋል። ድካም ያገኘዋል። አሮን አይተናል ባለፈው ጊዜ የደከመው ድካም ዘጸአት 32 ላይ ድካም ያገኘዋል። ነገር ግን የኔና የናንተ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ክርስቶስ በሰማያት ላይ ያለፈው በአብ ቀኝ ስለኛ የሚታይልን በእግዚአብሔር ቤት ላይ ስላለን ይላል። ጌታ ስሙ ይባረክ። ክንፎቹን ዘርግቶ ስላለን፣ ክብሩን ዘርግቶ ስላለን፣ ሊያስታርቀን ስላለ፣ ሊራራልን ስላለ፣ ሁልጊዜ ሰላም ይሁን ሊለን ስላለ ጌታ ስሙ ይባረክ። ሊፈርድብን አይደለም፣ ነገር ግን ሊረዳን ስላለ አለ። አሜን ትላላችሁ? አለ። ስለዚህ አንድ ነገር እናድርግ። የማይነቃነቅ የሚጠብቀን የተስፋ ቃልም አለንና ያኛው እንዳይነቃነቅብን ያ ምስክር እንዳይናወጥብን አንድ ነገር እናድርግ ይላል። ከክፉ ሕሊና እንንጻ። ጌታ ስሙ ይባረክ። ከክፉ ሕሊና እንንጻ። ከክፉ ሕሊና ለመንጻት መድኃኒቱን እዚሁ ጋር አስቀምጦታል። በንጹህ ውሃ እንረጭ፣ ልባችንን እናጥራ። ንጹህ ውሃን ረጭቼባችኋለሁ እናንተም ትጠራላችሁ ብሏል አምላካችን እግዚአብሔር። ይሄ ንጹህ ውሃ የሕያው እግዚአብሔር ቃል ነው። ቃሉ ያጠራል። ቃሉ ተመለስ ካላለን እንዴት እንመለሳለን? በምን ዕውቀት ሆነን? ቃሉ አንሳ ካላለን በምን ዕውቀት እናነሳለን? ስለዚህ ሳናነሳ ቀርተን እንጎዳለን።
ቃሉ ሊፈርድብን አይደለም ያለው። በብሉይ አባቶቻችን እንደነበረባቸው ዘመን ሕጉ ሊፈርድባቸው ነው የተቀመጠው፣ ሊያድናቸው አይደለም። ሰጥ ለጥ አድርጎ ሊያስኬዳቸው፣ እምቢ ሲሉ ሊፈርድባቸው። በየቦታው ያሉ የትራፊክ ካሜራዎች አይታችኋቸው እንደሆነ ጸጥ ብለን አክብረን እንድንሄድ ነው። ከመብራቱ በፊት በምን ያህል ፍጥነት መሄድ እንዳለብን ይናገራል፣ ይነግሩናል። እምቢ ስንል ግን ይቀጡናል። በእግዚአብሔር ቤት ላይ ያለን ሊቀ ካህን ግን እንደዛ አይደለም። ወንድም አድርጎናል፣ አባት ሆኖናል፣ ወዳጅ አድርጎናል። ስለዚህ በፍቅር እንረጭ፣ ታጠቡ ነው ራሱ ያለን። ጌታ ስሙ ይባረክ። ከክፉ ሕሊና ለመንጻት ወገኖቼ፣ ማንም ሰው በእግዚአብሔር ላይ ክፉ ሕሊና ሊያደርግ አይችልም። ማንም ሰው ዓለማውያን ሁለት አይነቶች አሉ። እግዚአብሔር የለም የሚሉና እግዚአብሔርን በስህተት መንገድ የሚያመልኩ። የለም የሚሉት ለነርሱ ስለሌለ ምንም ክፉ ሕሊና የላቸውም። ስለሱ የለም ማለት እነሱ ዝም ብሎ በሕግ ነው የሚኖሩት፣ በሕሊናቸው ሕግ ብቻ። ትክክለኛ ባልሆነ መንገድ የሚሄዱትም በገባቸው ልክ እግዚአብሔር የሚባል አምላክ እንዳለ ስለሚያውቁ እግዚአብሔርን አይዋጉትም። ክፉ ሕሊና የእግዚአብሔር ቃል የሚናገረው ስለ እኔና ስለ እናንተ እርስ በርሳችን ከተሳሰብነው በላይ እየተሳሰብን፣ ከተቀራረብነው በላይ እየተቀራረብን፣ ከተዋደድነው በላይ እየተዋደድን፣ ከተዋወቅነው በላይ እየተዋወቅን፣ ያንዱ ጉድለት ያንዱ ሙላት እየሞላው፣ ያንዱን ድካም ያንዱ ብርታት እያገዘው፣ ራሳችንን በመስታወት እያየን እንደ ፈሪሳውያን ልክ ያንን ቀራጭ እንደዚህ ቀራጭ ስላላደረከኝ እንዳለው ሳይሆን ቀራጩን ለማገዝ ቢነሳ ኖሮ፣ ቀራጩን ለመመለስ ቢሞክር ኖሮ አላደረገውም። ግን እንደዛ እየሆንን እንድንጓዝ ነው። የክፉ ሕሊና ጉዳይ ወደ እግዚአብሔር አይደል። መጽሐፍ ቅዱስ ሰልፍ በእግዚአብሔር ላይ የለም ይላል። ማንም ሊሰልፍ አይችልም። ሰልፍ ግን በርስ በርስ አለ። ስለዚህ ከክፉ ሕሊና ለመንጻት ልባችንን እንረጭ፣ ሰውነታችንን በጥሩ ውሃ እንታጠብ፣ በተረዳንበት እውነት የእግዚአብሔር ቃል እንደሚለን በንጹህ ልብ እንቀረብ ይላል። ጌታ ስሙ ይባረክ። ጌታ ያድርግልን፣ እግዚአብሔር ደግሞ ያደርጋል። ጌታ እየተመሰገነ ይሁን። ከዚህ በፊት በማክሰኞ ትምህርት ላይ ሁለት ነገሮችን አይተን ነበር፣ ኃጢአትና በደል። በእርግጥ መተላለፍ የሚልም አለ። ኃጢአትና በደል፣ ኃጢአት ሙሉ በሙሉ እግዚአብሔርን መበደል ነው፣ ወይም በእግዚአብሔር ፊት መተላለፍ ማለት ነው። ማንም ሰው ተነስቶ ኃጢአት አደረክብኝ እኔ ላይ አይልም። እግዚአብሔር ግን ኃጢአትን አደረጋችሁብኝ ይላል። ምክንያቱም ኃጢአት ወደ እግዚአብሔር ነው። በደል ግን ወደ ሰው ነው የሚጀምረው። ግን ሰው ጋር ጀምሮ አይቆምም። በደል ወደ ሰው ጀምሮ ወደ እግዚአብሔርም ይሆናል። ስለዚህ ከኃጢአት ይልቅ በደል የከፋ ነው። እግዚአብሔርን ቀጥታ ከመታዘዛችን ካለመታዘዛችን ይልቅ እርስ በርሳችን ያለው በደል በእግዚአብሔር ፊት ኃይለኛ ነው። ፈሪሳውያን የሚናገሩትን ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ሲገስጻቸው እናንተ እውሮች ጻፎችና ፈሪሳውያን በሚልበት ጊዜ አንድ ሐሳብ ተናገረ። በእርግጥ ሁለት ነው ሐሳቡ፣ ግን አንዱ ብቻ ላንሳ። ማንም በቤተ መቅደሱ የሚምል አይያዝም፣ ችግር የለም መሐላውን ቢያፈርስ ትላላችሁ። ቤተ መቅደስ ውስጥ ባለው ዕቃ ግን የሚምል በመሐላው ይያዛል ትላላችሁ። እናንተ እውሮች የትኛው ነው ቅዱስ? በቤተ መቅደሱ የሚምል እኮ በቤተ መቅደሱና በውስጡ ባለው የመቅደስ ዕቃ ሁሉ እየማለ ነው። የትኛው ነው የሚበልጠው? ቤተ መቅደሱ አይደለም ወይ? በእርግጥ እነሱ ይህን ሲሉ ምክንያት አላቸው። ማንም ሰው በቤተ መቅደሱ ምሎ ቢያፈርስ ባያፈርስ ግድ የላቸውም። ነቅሎትም አይሄድም፣ መጥቶም አይተክለው። ማንም ሰው በመሰዊያው ተስሎት
ስለቱን ቢያፈርስ ግዴላቸው፣ መሰዊያውን ሊነቅለውም ሊተክለውም አይችልም። ጉዳያቸው ግን እነሱ ስጋውያን ስለሆኑ የዚህ ምድር ረብ ስለሚፈልጉ ስለት እንዲገባ ስለሚፈልጉ በቤተ መቅደስ ዕቃ ወርቅ አመጣለሁ ያለ ግን ይያዛል። መሰዊያው ላይ በግ አመጣለሁ ያለ ግን ባያመጣ ይያዛል። ከጥቅማቸው አንጻር ነው። ጌታ ኢየሱስ ክርስቶስ ግን መስዋዕቱን የቀደሰው መሰዊያው ወይስ መስዋዕቱን የሚበልጠው ናቸው? ልብ አድርጉ። እግዚአብሔርን መበደል እያሳነስኩባቸዋል፣ ግን በደንብ እንዲገባል። ምክንያቱም የሚቀለው ወንድምን መበደል ስለሆነ ለኛ እግዚአብሔርን የሚበድል ቀጥታ ኃጢአት አለው። ዮሴፍ በዘፍጥረት 39 ቁጥር 9 ላይ ሁለቱንም ነው የተናገረው። ለጲጥፋራ ሚስት አብረኸኝ ተኛ ስትለው እንዴት ይህን ታላቅ ክፉ ነገር አደርጋለሁ? ይሄ በደል ነው። ምክንያቱም ከላይ ዘረዘረላት ጌታዬ እያለ ጲጥፋራ ያደረገለትን ነገር። ስለዚህ ይሄ ታላቅ ክፉ ነገር እንዴት አደርጋለሁ? ይሄ በደል ነው። አጌንስት እሱም አደርገው ቀጠልና በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ አላት። ሁለት ነው። ስለዚህ ጌታ ማቴዎስ 23 ወደ ተናገረው ምሳሌ ስንመለስ አንድ ሰው እግዚአብሔርን ሳይታዘዝ ሲቀር አንድ ኃጢአት ነው። ወንድሙን ሲበድል ግን ሁለት ነው። ምክንያቱም እኔና እናንተ የሕያው እግዚአብሔር ቤተ መቅደሶች ነን። በእኛ ውስጥ ቅዱሱ ቃል አለ፣ ቅዱሱ ቃል አለ፣ ቅዱሱ ቅባት አለ። ስለዚህ እኔና እናንተን ሲበድል ቅዱሱን ቅባት ነው የሚበድል ያለው። እኛን ይበድላል። የእግዚአብሔር ልጆች በመሆናችን መቅደስ በመሆናችን አንድ በደል ነው። የመቅደሱ ዕቃ ውስጡ ያለው ቅድስተ ቅዱሳን ውስጥ ያለው የእግዚአብሔር ክብር ምኞቱ በእኛ ውስጥ ያስቀመጠው መሻቱ ራእዩ ብዙ ነገር ነው የሚገደለው። ስለዚህ ነው እግዚአብሔር ቃል ማንም የእግዚአብሔርን ቤተ መቅደስ ቢያፈርሱን እግዚአብሔር ያፈርሰዋል ያለው። ሰለሞን ስለሰራው ቤተ መቅደስ አይደለም፣ ስለዛ አይደለም፣ ስለኔና ስለናንተ። ስለዚህ ከክፉ ሕሊና ለመንጻት የሚለው ወገኖች ወሳኝ ነገር ነው። ኢየሱስ ጌታ ነው። መለምለም ከፈለግን፣ መጨመር ከፈለግን፣ ማደግ ከፈለግን፣ ከጌታ ጋር ተጠጋግተን ክብሩ እየሸተተን የኛ መዓዛ መስዋዕታችን እየሸተተው መኖር ከፈለግን፣ ተራ ሰዎች ሆነን መኖር ካልፈለግን ይሄ ነው ዋናው። ንጉሥ ዳዊት በመዝሙር 59 ቁጥር 4 ላይ ክፍሉን ስትመለከቱት ከላይ ሳኦል ይገድሉት ዘንድ ቤቱን እንዲከቡ በላካቸው ጊዜ ይላል። ታስታውሳላችሁ? ሜልኮል ያስመለጠችው ጊዜ በመስኮት አዘልላ ምንም አልበደለው ታሟል ብላ እንኳ ስትልክ ዳዊትን ከናልጋው እገለው ዘንድ አምጡልኛል። ታሞ በተኛበት አልጋ ዳዊት የዛለት የዘመረው ነው። ያለ በደል ሮጥሁ ተዘጋጀሁም፣ አቤቱ አምላኬ ተነስ ተቀበለኝ ይህም አለ። ጌታ ስሙ ይባረክ። ያለ በደል ነው የሮጥኩት፣ ሳኦልን አልበደልኩትም። ስለ ኃጢአት አይደለም ያወራው። ጉዳዩ ሳኦል ዳዊት እንደበደለው እየቆጠረ ነው የሚኖረው። እኔ ግን ያለ በደል ነው የሮጥኩት፣ ያለ በደል ነው ሩጫዬ። ሳኦልን በድየው አላውቅም። አሁን ያለ በደል ተዘጋጅቻለሁ። ያለ በደል እየሮጥኩ ነው፣ እያመለጥኩ ነው። ስለዚህ አምላኬ ሆይ እይ ተነስ ተቀበለኛል። ጌታም አስመለጠው። ጌታ ስሙ ይባረክ። ያለ በደል መሮጥ ይሆነልን፣ ያለ በደል መዘጋጀት ይሆነልን። እጃችን ምንም ነገር አይገኝ። ኢየሱስ ጌታ። እንደዚህ በሉ። እንደዚህ ሰው ምንም አይገኝ። በኢየሱስ ክርስቶስ ቅዱስ የማንም ነገር እጄ ላይ አይገኝ። ኢየሱስ ጌታ ነው። ሃሌሉያ። የትኛውም መቅደስ አይፍረስብኝ። የትኛው ምክንያቱም ቅዱሱ ቅባት እዛ ጋር አለ። ቅድም እንዳልኳችሁ የጌታ የልቡ ምኞት እዛ ጋር እንዲሰራልኛል ያለው ክርስቶስ ተዋርዶ ደሙን አፍስሶ ሕይወቱን የሰጠበት አካል እዛ ጋር አለ። ይሄ እንደ ልመና ነው ወገኖቼ። መንፈስ ቅዱስ ይሄን እንድናገር ስለሰጠኝ አንድም ሰው ቢሆን ምክንያቱም የርዕሱም የትምህርቱም የስብከቱም ርዕስ ተገስጾ የማይሄደው የነፍስ
ክፋት፣ ይቅርታ የህሊና ተገስጾ አይሄድም። የህሊና ክፋት ተገስጾ አይሄድም። ተገስጾ የማይሄድ ህሊና ክፋት በፍጹም ተገስጾ አይሄድም። ክፉ መንፈስ ተገስጾ ይሄዳል። የህሊና ክፋት ተገስጾ አይሄድም። ናገስጽልኝ ከላይ ላይ ብላችሁ ብታጸልዩ አይሄድም። እሱ ታጥቦ ነው የሚነጻው። ጌታ ስሙ ይባረክ። ታጥቦ ተገስጾ ቢሄድ ጌታ ኢየሱስ ክርስቶስ ከይሁዳ ላይ ያነሳለት ነበር። ይሁዳ እኮ መንፈስ አልነበረበትም። በፍጹም መንፈስ ላይ አልነበረም። ግን ክፋት ነበረበት። የውስጥ ክፋት ነበረበት። ይሁዳ ጉርሻ ከተቀበለ በኋላ ነው ክፉ መንፈስ የገባበት። አልነበረበትም። ኢየሱስ አንተ እግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን መጣህን እያሉ አጋንንቶች ከርቀት እየጮሁ ሲወድቁ ይወድቅ ነበር መንፈስ ላይ፣ ግን አልነበረበትም። አንዳንድ ጊዜ እኮ ስንጸልይ በተለይ ድሮ ኢትዮጵያ እዚህ ጋር ያለ ክፉ መንፈስ ስንገስጽ እዛ ጋር ሌላም ይጮሃል። ይጮህ ነበር ይሁዳ ላይ ይወድቅ ነበር። ግን ይሁዳ ክፉ መንፈስ አልነበረበትም። ክፉ ህሊና ግን ነበረው። ያ ክፉ ህሊና ጌታን እንዳለ እንዲሸጥ አደረገው። ያ ክፉ ህሊና ለክፉ መንፈስ ዳረገው። ስለዚህ ይሄን ነገር እንድንይዝ ነው ዛሬ ወገኖቼ። በቤተ መቅደሱ የሚምል በውስጡ ባለው ዕቃ ሁሉ ይመላል። በውስጡ ያለውን ዕቃ እያከበርን የእግዚአብሔርን መንፈስ ለይተን አውጥተነው እያከበርን የእግዚአብሔርን ሐሳብና ሥራ ለይተን አውጥተን እያከበርን ስራውም ሐሳቡም ራእዩም መንፈሱ ያለበትን ግን ካላደረግነው የዋሆች ነን ወይንም ተታለናል በውስጣችን። በንጉስ ሳኦል የሆነውን ሁለት ሐሳብ ቶሎ ቶሎ እንመለከታለን። ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ሲያሰቃየው ቃሉን በደንብ ካየነው ሁለት ምዕራፎች ነበር። ሁለት ምዕራፍ ስላችሁ ምዕራፍ ገል እንዲና ምዕራፍ እንዲያ አልኳደው። የህይወቱ ምዕራፍ ሁለት ነበር ክፉ መንፈስ ሲያሰቃየው። የመጀመሪያው የጀመረው አንደኛ ሳሙኤል ምዕራፍ 16 ላይ ክፍሉን ላንብብላችሁ። አንደኛ ሳሙኤል ምዕራፍ 16 ከ13 እስከ 23 ቶሎ ቶሎ አነባዋለሁ። እንደዚህ ይላል። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው ይላል። በእሴይ ቤት ዳዊትን የቀባው። ከዚያን የእግዚአብሔርን መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። 14ኛው ቁጥር የእግዚአብሔርን መንፈስ ከሳኦል ራቀ። አውቶማቲክ ሁለት ንጉስ የለም በእግዚአብሔር ፊት። አውቶማቲካሊ ያነገሰው መንፈስ በነገስታት ላይ የሚመጣው መንፈስ ከሳኦል ኢሚዲየትሊ ራቀ። ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው። የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃየሃል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ። ከእግዚአብሔርም ዘንድ ክፉ መንፈስ በሆነብህ ጊዜ፣ በያዘ ጊዜ አይደለም፣ በሆነብህ ጊዜ፣ ባሰቃየ ጊዜ ነው የሚሉት። በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦልም ባሪያዎቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔማዊውን የእሴይን ልጅ አይቻለሁ። እርሱም ጽኑ ኃያል ነው፣ በነገርም ብልህ ነው፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው። እነዚህ ሁሉ ነገሮች አሉት። ሳኦልም ወደ እሴይ መልእክተኞች ልኮ ከበጎች ጋር ያለውን ልጅህን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ የፍየልም ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬው ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲህም ሆነ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር።
ሳኦልንም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር ይላል። ልብ አድርጉ። ነበር የሚለው ዳዊት በገናውን ሲመታ ሳኦል ደስ ይለዋል፣ እርፍ ይላል። ክፉ መንፈስ ደግሞ ጥሎት ይሄድ ነበር። ምክንያቱም ይህ ሰው ጽኑ ኃያል መሆኑ ብቻ አይደለም፣ መልከ መልካም መሆኑ ብቻ አይደለም፣ ይሄ ላይ ያለ ኳሊቲ ነው። ብልህ መሆኑ ብቻ አይደለም፣ ኳሊቲው ነው። ትልቅ ብልህ ነው። ሳኦል እንኳን ስለ ብልህነቱ አይቶ ፈራው ይላል በኋላ። ግን የእግዚአብሔር መንፈስ ነበረበት። አሁን እዚህ ጋር እስከ ምዕራፍ 17 መጨረሻ ድረስ ክፉ መንፈስ ያለውን የሳኦልን ታሪክ ስትመለከቱ ክፉ መንፈስ የሚያሰቃየው ስለ ኃጢአቱ ነው፣ ስለ በደል አልነበረም። እግዚአብሔርን ፊት ኃጢአት ሰርቷል፣ አልታዘዘም። ክፍሉን ታውቁታላችሁ። አንደኛ ሳሙኤል ምዕራፍ 13 አንደኛ አልታዘዘም፣ ሁለተኛ ጌታ እድል ሲሰጠው 15ኛው ምዕራፍም ላይ አልታዘዘም። እዛ ጋር ንቄዋለሁ ብሎ ነበረ፣ እዚህ ጋር ደግሞ በቃ ላይ መለስ ጌታ ናቀው። ስለዚህ 16ኛው ምዕራፍ ላይ ሳሙኤል ሲያለቅስለት እስከ መቼ እኔ ለናኩት ሰው ታለቅሳለህ? በቀንድህ ዘይትን ይዘህ ወደ ቤተልሔም ሂድ፣ በዛ ንጉሥን አዘጋጅቻለሁ፣ ከእሴይ ልጆች መካከል ትቀባልኛለህ አለው። እስከ መቼ ታለቅሳለህ? በቃ የእግዚአብሔር መንፈስ አልተለየውም ነበር፣ ግን እግዚአብሔር ንቆታል። አያችሁ፣ እግዚአብሔር ንቆታል። ዳዊት የተቀባ ቀን ግን ቅድም እንዳነበብ ነው አንደኛ ሳሙኤል ምዕራፍ 16 ቁጥር 14 በተለይ የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣበት ይላል። በኃይል ሲመጣ ይሄ መንፈስ የንጉሥ ቅባት ነው። ይሄ መንፈስ እንደ ንጉሥ የሚያስጉዝ፣ እንደ ንጉሥ ሞገስ የሚሰጥ፣ እንደ ንጉሥ ኃይል የሚያስታጥቅ፣ እንደ ንጉሥ በጠላት ፊትም በሰውም ፊት የሚያቆም ቅባት። ይሄን ቅባት ነበር ሳኦል ሲቀልድበት የኖሩ። ያ ቅባት በዳዊት ላይ በኃይል መጣ ይላል። በተቀባ ቀን በሳኦልም ላይ መጥቶ ነበር። ልክ በኃይል ሲመጣበት ወዲያው የሚቀጥለው ቁጥር ስታዩት የእግዚአብሔር መንፈስ ከሳኦል ራቀ፣ ሄደ። ሁለት ንጉሥ የለም እንዳልኳቸው። መራቅ ብቻ አይደለም፣ ሙሉ ፓኬጁን ጠቅልሎ ነው መንፈስ ቅዱስ ሄደው ያ ቅባት። ስለዚህ ጥበቃ ፕሮቴክሽን የለም አሁን ሳኦል ጋር። ልብ አድርጉ፣ ዲያብሎስ የሚዋጋው ያለ ጌታ ሌጣችንን ካገኘን እኛን ነው፣ የማያምኑትን አይደለም። ምክንያቱም እኛ ጋር ቂም አለው፣ እኛ ጋር ጥላቻ አለው። ቂመኛ ሰዎች ታውቃላችሁ፣ ዲያብሎስ እጅግ ቂመኛ ነው። ስለዚህ ባዶውን ሲያገኘው ከእግዚአብሔር ዘንድ አንደኛ ባዶውን አገኘው ያለ ጥበቃ፣ ሁለተኛ ደግሞ ቅጣት ስላለ መታዘዙ ከእግዚአብሔር ዘንድ አሰቃየው ይላል። ግን የሚሻል ነገር ነበር፣ ክፉ መንፈስ አልያዘው። ቅድም እንዳልኳችሁ ነው፣ በቤተ መቅደሱ ዕቃ ነው በደሉ። አሁን በቤተ መቅደሱ ላይ አይደለም። ይህን ሐሳብ ስትሰሙ የእግዚአብሔር መንፈስ መበደል ያነሰ አድርጋችሁ ያልኩ እንደመስላችሁ አድርጋችሁ እንዳትረዱኝ ወገኖች። የእግዚአብሔር መንፈስ መበደል ቀጥተኛ ኃጢአት ነው። መንፈሱ ያለበትን ሰው መበደል ግን እጅግ ኃጢአት ነው። መቅደሱን ነው የምንበድለው። መቅደሱ ውስጥ መንፈሱም አለ። ጌታ እኮ ሙሴን የመቅደሱ ስርዓት እስኪያልቅ ነው ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት አነጋገርሃለሁ ብሎ እንደመሰከረለት ያነጋገር። በእርግጥ እንደዛም ያነጋግረው ነበር። ግን ሁሉ ካለቀ በኋላ ነው በቅድስተ ቅዱሳን ውስጥ ባለው በቃል ኪዳኑ ታቦት ላይ ባለው በሁለት መክደኛ ክሩቤል መካከል ባለው በስርየት መክደኛው ላይ ሆኜ አነጋግርሃለሁ ነው ያለው። ኢየሱስ ጌታ ነው። ጌታ ስሙ ይባረክ።
ስለ እግዚአብሔር ታቦት ከዚህ በፊት ተምረናል። የእግዚአብሔር ታቦት በግራር የተሰራ በወርቅ የተለበጠ ሪፕሬዘንት የሚያደርገው እናንተን መሆኑን በውስጡ ግን ምንም ግራርነት የሌለበት የእግዚአብሔር የክብር ዕቃ እንደተቀመጠበት የጽላቱ እግዚአብሔር ቃል አስርቱ ትእዛዛት የተጻፈበት ጽላቱ እንደተቀመጠ ታቦቱን ታቦት ያደረገው ቃሉ እንደሆነ በተቀጠቀጠ ወርቅ የተሰራ የስርየት መክደኛ ንጹህ ወርቅ ግራር የሌለበት ያ የሚያከብረው የመጣው በወርቅ ለተለበጠው ግራር ነው። ጌታ ስሙ ይባረክ። ሰው መሆናችንን አኒ ደካማ ድጋም የሚያገኝ መሆንን አኒ እግዚአብሔር ካከበረን አከበረን። ሃሌሉያ። የሰራን እሱ ነው። ከምድር አፈር ያበጀን አከበርኳችሁ ያለንም እሱ ነው። ስለዚህ አስቀድሞ በነበርንበት ስቴት ላይ ቆመን አልንቀሳቀስም ማለት የለብንም። ያከበረን ጌታ አክብሮናል። ስለዚህ እዛ ጋር ቆሜ ነው እማነጋግርህ አለው ሙሴን እንኳን ራሱ። ለዚህ ነው ሙሴ ሁል ጊዜ እግዚአብሔርን መገናኛው ድንኳን ከተሰራ በኋላ ወደ መገናኛው ድንኳን ና ነው የሚለው። በመንደሩ በድንኳኑ ሊነግረው ይችላል። ሙሴ እኮ የራሱ ድንኳን አለው። እንደማንኛውም ሰው ከሚስቱና ከልጆቹ ጋር እየኖረ ነው። በተለይ መተው ከተገናኙት በኋላ ዘልቁ ግን ሲናገረው ቃሉን የሚጠብቅ አምላክ ስለሆነ በመቅደሱ ላይ ሆኜ እነጋገርሃለሁ። ዛሬ በመቅደሱ ላይ ሆኖ ጌታ ይናገረናል። ቅድም ያገለገሉን አገልጋዮች በሙሉ መቅደሶች ናቸው። በእነሱ ውስጥ ሆኖ አገልግሎናል። ኢየሱስ ጌታ ነው። እንደዛ ማለቴ ነው እንጂ በእግዚአብሔር ፊት ኃጢአት መስራት ኃጢአት ነው። 18ኛው ምዕራፍ ላይ ግን ሌላ አዲስ ታሪክ ሆነ። 18ኛው ምዕራፍ ጎልያድ ተሸንፎ ሲመጡ ትንሽ መረጋጋት ከሆነ በኋላ ግጥምና ዜማ ተሰርቶ የእስራኤል ቆንጃጅት መስፈን ጀመሩ። ሲጀምሩ ምን አሉ? ሳኦል 1000 ገደለ፣ ዳዊት 1000 ገደለ እያሉ መስፈን ጀመሩ። እኔን ስፍራ ባነበብኩት ቁጥር ያስቀኛል። የሳኦል መልስ ለኔ 1000 ብቻ ሰጡኝ፣ አንድስ መች ገደለ እሱ? አንድ ብላ አላረጋ 1000 ያንሰዋል እንዴ? ግን ራሱን የሚለካው ከዳዊት ጋር ስለነበረ እኮ ነው። ሳኦል 10 ገደለ፣ ዳዊት ግን አንድ ጎልያድን ብቻ ገደለ ቢሉ አያኮርፍም ነበር። ጎናችን ካለው ሰው ጋር ከለካን ችግር አለ። ከእግዚአብሔር ሐሳብ ጋር ግን ከለካን ትክክል እንሄዳለን። ኢየሱስ ጌታ ነው። እዚህ ነው ዮሐንስ መጥምቁ እኔ ላንስ እሱ ሊልቅ ይገባል። አንተ እዚህ ጋር ያጠመከው ሰው እኮ ሲያጠምቅ አየነው። ይሄ ብቻ አይደለም፣ ደቀ መዝሙር እያደረገ ነው። ምክንያቱም በአዲስ ኪዳን ታሪክ መጀመሪያ ደቀ መዝሙር ያደረገው ሰው ዮሐንስ ነው። እዛ ጋር እያደረገ ነው። ግን አንተ ያጠመከው ሰው ነው። አንተ ካልፈቀድክለት፣ አንተ ላይሰንሱን ካልሰጠው፣ የመጀመሪያው አንተ ስለሆንክ እንዴት ይሆናል? እነሱ የለኩት ዮሐንስና ኢየሱስን ግራና ቀኝ አይተው አጥማቂው የከበረ ነው፣ ተጠማቂው አነስ ያለ ነው ብለው። በእርግጥም እንደዛ ነው። መጽሐፍ ቅዱስ እንደሚናገር ትንሹ በትልቁ ሊባረክ ግድ ነው ይላል። ዮሐንስ ነው ኢየሱስን የባረከው። ግን ዮሐንስ ወደ ጎን አላየም። ሊያሳዩት እንደሞከሩት ወደ ላይ ነው ያየው። ደስ ይለኛል አለ። ደስታዬ ተፈጸመ። ሙሽራው ሲመጣ ሚዜዎቹ ደስ ይላቸዋል። እኔ ሚዜ ነኝ፣ ደስ አለኝ። እኔ ላንስ እሱ ሊልቅ ይገባል። ሲጀመር እኔ እዚህ ፊት ነበርኩ፣ እሱ ከኋላ ነበር የመጣው። አሁን ግን እኔ እዚሁ ጋር ቆሜ አጠገቤ ደርሶ ማጥመቅ ብቻ አይደለም ሊቀድመኝ ይገባል። ኢየሱስ ጌታ ነው። ከሰማይ የተነገረው እንደዛ ነው። እንደዛ ስናስብ በደል አይሆንብንም። ስለዚህ ነው በተረዳንበት እምነት ብሎ በቅን ልብ። ኢየሱስ ጌታ ነው። በቅን ልብ። ለምን? የማይናወጥ
ተስፋ ስላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ የሚባርከን ስፍራ ባሰፋ ነው ልክ ጭምር ነው እኮ። ሌሎች መንገድ በጠረግንም ልክ ነው። ለዚህ ነው መጥምቁ ዮሐንስ መንገድ ጠራጊ የተባለው። ሴቶች እንደዛ ሲዘምሩ ሳኦል በጣም ተቆጣ፣ ተበሳጭ፣ ተመቀኘው ይላል እግዚአብሔር ቃል። ለዳዊት እልፍ ሰጡት፣ ለኔ ሺህ ብቻ ሰጡት። ታዲያ ከመንግስት በቀር ምን ቀረበት? ያች ከመንግስት በቀር ምን ቀረበት? የማነጻጸር ንግግር ነው። መንግስት ለሳኦል እኮ ይበዛል። አንዳንድ ጊዜ ሳናስተውል የምንናገራቸው ቃሎች አሉ። ዝም ብሎ ቃል ሁሉ ዝም ብሎ አይደለም ወገኖቼ። እቺን ግረ መንገድም ልናገር፣ ዝም ብሎ የሚባል ቃል የለም። ቃል ሁሉ መንፈስ አለው። ቃል ሁሉ ኃይል አለው። የስንፍና ቃል የስንፍና ነገርን ሰርቶ ቁጭ ያደርጋል። እንጃ ሊያመኝ መስነው መሰለኝ ስንል እንዶ የሌለውን ወጋ ወጋ ይጀምራል። ምክንያቱም መሰለኝ ብለናል። አያችሁ፣ እንጃ ልድን ነው መሰለኝ ስንል ደግሞ ኃይል ይሰማናል። ጌታ ስሙ ይባረክ። ልበረታ ነው መሰለኝ፣ ልነሳ ነው መሰለኝ፣ ጌታዬ እየተንቀሳቀሰ ይሰማኛል፣ የሆነ ነገር ይሰማኛል። ከዚህ በፊት አንዲት እህት ወረቀት የላቸውም ነበር፣ የአውሮፓ ወረቀት ማለት ነው የመኖሪያ እና ግን ትማረራለች ሁሉ ጊዜ። ባልና ሚስት ናቸው፣ አንድ ልጅ አላቸው። ይሄ ደግሞ የማይረባ ሀገራቸው ደግሞ ሀገር ሆኖ የማትሰድበው ነገር የለም። መንገዱን ትሰድባለች፣ ሁሉን ነው የምትጠየፈው። እና ኧረ ተይ አመስግኝ ይላታለሁ። ደግሞ እኮ ካልወደድሽው ሊሂድ ብትይ ሸልመው ነው የሚልኩሽ እላታለሁ። አይ እኔማ አይቀርም አንድ ቀን እያለች አንድ ቀን በሌሊት ደወለችልኝ። ኢሳይያስ ምን ኧረ በጸሎት ድረስ ምን ነው ውጡ አሉን እኮ። ታዲያ ለአንቺ የምትፈልጊው አይደል እንዴ? ምኑ ነው የምፈልገው? መውጣቱን እንዴ? እሱ ቀልዱን ተውና ጸልይልኝ። አላመሰገነችም። አያችሁ፣ መኖሩ ራሱ እግዚአብሔርን እንድናመሰግን ይገባል እኮ። ወደ ሰማይ ከተመለከትን ተስፋን የሰጠው የታመነ ስለሆነ የተስፋችንን ምስክርነት ስለሚፈጽመው አንድ ቀን የተናገረን ስለሚፈጽመው ወደ ጎን ካላየን ኢየሱስ ጌታ ነው። ድንቅ ይሆናል። ወደ ሳኦል ልመለስ። 18ኛው ምዕራፍ ላይ የእግዚአብሔር ቃል ሲናገር ከቁጥር 7 እስከ 15 ስታነቡ ሲመቀኘው መጽሐፍ ቅዱስ ሲናገር ክፉ መንፈስ ከእግዚአብሔር ዘንድ ይልና ያዘው ነው የሚለው። መጣበት አይደለም፣ ያሰቃየው ጀመር አይደለም፣ በዳዊት በገና የሚሄድ አይደለም። አሁን ያዘው። ምክንያቱም አሁን መቅደሱን ነው የተቃወመው። አሁን በመቅደሱ ነው የተመቀኘው። አሁን የእግዚአብሔርን ሐሳብ ነው የተቃወመው። አሁን የክርስቶስን መንግስት ነው የተቃወመው። ዳዊት የክርስቶስ ምሳሌ ነው። ዝም ብሎ የእሴይ ልጅ የተባለውን ዳዊትን አይደለም። ሲያንጓጥጠው ሲጠራው እንኳን በአፉ ሙሉ ዳዊት ያለው ጥቂት ቀን ነው። የእሴይ ልጅ የእሴይ ልጅ የእሴይ ልጅ የንቀት ንግግር እኮ። ግን ጌታ ልቡ የእሴይ ልጅ ላይ ነው። ማንም አለው አሁን አቆላምጠውም ጠሩን፣ ቅጽል ስምም ያውጡልን። ጌታ ልቡኛ ላይ ከሆነ ልቡኛ ላይ ነው። ኢየሱስ ጌታ ነው። ክፉ መንፈስ ያ ምዕራፍ 2 ምላችሁ ይሄ ነው። ሁለተኛው ምዕራፍ በዳዊት ሲመቀኝ ክፉ መንፈስ ያዘው። ባነቦ ደስ ይለኛል። ምዕራፍ 18 ሴቶችም ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ አያችሁ፣ ከዚያም ቀን ጀምሮ
ሳኦል ዳዊትን ተመቅኝቶ ተመለከተው። እዚህ ጋር አንድ ቁልፍ ነገር ግን አለ። አቁመው። ከዚያን ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። በጣም ልብ የሚነካው ነገር ግን ጌታ አንድ ቀን እድል ሰጠው ለሳኦል። አንድ ቀን እስቲ በሉ። በቃ ጌታ ቸር አይደለ? አንድ ቀን እድል ሰጠው። ሳኦል ትመለሳለህ ወይስ በምቀኝነትና በክፋት ትቀጥላለህ? አንድ ቀን እድል ሰጠው። ሳኦል ግን እድሏን አልተጠቀማትም። ቁጥር 10 በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው ነው የሚለው። እንደ በፊቱ አይደለም። ያዘው ቀብ አድርጎ በቤቱም ውስጥ ትንቢት ተናገረ። ሐሰተኛ ትንቢት ነው። ልብ በሉ። እውነተኛ ትንቢት ሊናገር አይችልም በክፉ መንፈስ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበረ። አሁን ግን ሳኦልን ደስ ደስ አላለው። አሁን ግን እረፍት አልተሰማውም። ደሴም ዳዊት ደሴም በገና። አሁን ግን ክፉ መንፈስ አራቀም። ምክንያቱም አሁን ይዞታል። እንደ ትላንቱ በመቅደሱ ዕቃ አልነበረም ችግሩ። አሁን መቅደሱ ላይ ነው። ወገኖቼ ቀላል ነገር አይደለም እግዚአብሔር አምላክ በእኔና በእናንተ ያስቀመጠው። ቀላል ነገር አይደለም በመቅደሱ ላይ። ለዚህ መጽሐፍ ቅዱስ ወንድሙን የሚጠላ ነፍሰ ገዳይ ነው ይልና እንደው ቢከብድም ግን ቀጥሎ የሚለው ምንድነው? ነፍሰ ገዳይ ሁሉ ደግሞ የእግዚአብሔር መንግስት እንደማይወርስ ታውቃላችሁ ይላል። ሰው ዝም ብሎ ጥላቻ ይዞት ወደ ሲኦል ይወርዳል? አይወርስም አለ። እየዘመረለት አለቀቀው። እንደውም ሰይጣን እንደያዘው ምልክትም ይሆን ጦሩን አነሳና አሁን ከዚህ ግንብ ጋር አጣብቀዋለሁ ብሎ ወረወረበት። ዳዊት ሸሸ። 19ኛው ምዕራፍ ላይ ዮናታን ማለደና ዳዊት ተመለሰ። አሁን እንደቀደመው አሁን ብጫወትለት ለቆት ይሄዳል፣ የበቀደመው አጋጣሚ ይሆናል ብሎ ያሰበ ይመስለኛል ዳዊት። ክፉ መንፈስ የተጠጋው ሳይሆን እንደያዘው አላወቅም፣ እንደጠላውም አላወቅም። አሁንም ቁጥር 9 ስትመለከቱ አጣብቄ ከግንቡ ጋር እገለዋለሁ ብሎ ሲወረውር ግንቡ ላይ ተሰካ ጦሩ። ዳዊት ከዛ በኋላ በቃ ሸሸ። ይሄ ሰው አሁን በዝማሬ አይፈወስም። ምክንያቱም እንዳለ ቤተ መቅደሱን ነው እያፈረሰ ያለው፣ የመቅደሱ ዕቃ አይደለም። ወገኖቼ ከማንም ጋር አንዳች ነገር ካለን ጌታ እስከ ነገ ያለው ጊዜ ሰጥቶን ይሆናል። እንደ ንጉሥ ሳኦል ያችን ጊዜ እንጠቀምባት። ከክፉ ሕሊና እንንጻ። ቅድም እንዳልኳችሁ ማንም ሰው በእግዚአብሔር ላይ ክፉ ሕሊና የለውም። አንድ ቃል ጨምር እዚህ ጋር ሐዋርያት ሥራ ምዕራፍ 5 የእግዚአብሔር መንፈስ ወደ ልቤ ስለሚያመጣ ሐናንያና ሰጲራ እንደው ይመስላችኋል መንፈስ ቅዱስን እያታለሉ ከቤታቸው የጀመሩ አይደለም። እሱ አምላክ እንደሆነ ያውቃሉ፣ ደቀ መዝሙርም ናቸው። ግን ሊያታልሉ የሞከሩት ሐዋርያትን ነው፣ ሰው ናቸው ብለው እንጂ እግዚአብሔርን ሊያታልሉ አልመጡም። አያችሁ፣ ኃጢአት ሊሰሩ አይደለም እነሱ የፈለጉት፣ በደል ሊሰሩ ነው የመጡት። እነ ጴጥሮስን እናታልላቸዋለን፣ ከመሬቱ ሽያጭ ግማሹን አስቀርተን ግማሹን ይሄው በቸርነት በተን ነው ብሎ እግሮቻቸው ስር። ጴጥሮስ ግን ምንድነው ያላቸው? መንፈስ ቅዱስን ታታልሉ ዘንድ ሰይጣን ለምን ይህን ሐሳብ በልባችሁ አስገባ አለና ሰውን የዋሻችሁ አይደለም። ምክንያቱም ፕላን አድርጋችሁ የመጣችሁ ሰው ልትዋሹ ነው፣ መንፈስ ቅዱስን ነው። ማደሪያውን ስትዋሹ ማደሪያ ውስጥ ያለውን መንፈስ ቅዱስን ዋሽታችሁታል። መንፈስ ቅዱስን አንዋሸውም፣ ችግር የለም፣ እሱን አይደለም። እነ ጴጥሮስን እንድናታልሉ ብላችሁ መጣችሁ ከሆነ ያታለላችሁት እነ ጴጥሮስንም ነው መንፈስ ቅዱስንም ነው። ግን እነ ጴጥሮስ ያለ መንፈሱ ምንም ስለሆኑ አያችሁ፣ ጴጥሮስ በቀጥታ ያሰመረው መንፈስ ቅዱስ ታታልሉ ዘንድ። መጨረሻ ዘኍልቍ 27 ላይ አንድ ክፍል አንብብና እንጨርሳለን። ዘኍልቍ ምዕራፍ 27 ቁጥር 3 ላይ ይህ ክፍል ከቁጥር 1 ጀምሮ የሚናገረው
ሙሴ ርስት ያወረሰ ስለነበረ ያው 2 ነገር ተኩል የሮቤል የጋድና የምናሴ ነገድ እኩሌታ ከዮርዳኖስ ወዲህ መውረስ ፈልገው ነበር እና ከምናሴ ነገድ የሆኑት የምናሴ 5ኛ ትውልድ 5ኛው ጄነሬሽን ላይ ያሉ ሰልጳድ የሚባል ሰው 5 ሴቶች ልጆች ወደ ሙሴ መጡ። ወደ እስራኤል አለቆች ሁሉ አባታችን 5 ሴቶች ልጆች ነው ያሉት፣ ወንዶች የሉትም። በሕጉ መሰረት እስካሁን የምታደርጉት ደግሞ ወንድ ነው የሚወርሰው። ወንድ ልጅ ከሌለ ርስቱ ለአባታቸው ወንድሞች ነው የሚሰጠው። ይሄ ትክክል አይደለም ብለው ፌር አይደለም አሰራሩ ብለው ወደ ሙሴ እና ወደ እስራኤል አለቆች ሊያቀርቡ ሲመጡ የተናገሩትን አነጋገር ስሟቸው። ራስ የአባታቸውን ነገር ሪፕሬዘንት ሲያደርጉ አባታቸው በኃጢአቱ ሞቷል። ግን ያሉት እንደው አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም፣ ወንዶችም ልጆችም አልነበሩትም። በራሱ ኃጢአት በእግዚአብሔር ላይ ኃጢአትን ሰርቶ ነው የሞተው። ምን እያሉ ነው? በእግዚአብሔር ፊት ቀጥታ ኃጢአት የሰሩ አሉ። እስራኤል በምድረ በዳ ሲበድሉ ዘጸአት ዘኍልቍ 13 ወደ ተስፋይቱ ምድር ሰልሉ ተብለው 14ኛው ምዕራፍ ላይ ሲያሳምጹ አለቃ ሾመን ወደ ግብጽ እንመለስ ሲሉ ጉዳያቸው ሙሴና አሮን አልነበሩ፣ ኢያሱና ካሌብም አልነበሩ። ጉዳያቸው እግዚአብሔር ነው። የአባታችን ኃጢአት እንደዛ ነው፣ አለቀ። 40 ዓመት እያዞርኩ በምድረ በዳ ያን ትውልድ አጠፋዋለሁ ያለውን በዛ መሰረት ነው የሞተው። ያ በደል ወደ ላይ ብቻ ነው። ልባር ወይን እኮ ነው ያሉት። በቆሬ በደል ግን አልተያዙም። ቆሬ ግን በመቅደሱ ላይ ነው የመጣው፣ በሙሴ ላይ ነው የመጣው። ቆሬ ደግሞ በራሱ አካሄድ እግዚአብሔርን እየበደለ አይደለም። ኃጢአታቸውን ታስታውሳላችሁ። እግዚአብሔርን እየበደሉ አይደለም። እነሱ እግዚአብሔርን አብዝተው እያመለኩ 250 ካህን ሾመው በብዙ በ250 ጸናጽል። ለምን 3 ጸናጽል? አሮንና 2 ልጆችም ይዙት ምን ያስችላል? 250 ጸናጽል በከበሩ በእስራኤል አለቆች 250ዎችም ተራ ሰዎች አሉ። መጽሐፍ ቅዱስ ሲናገር ዝናቸው የወጣ የሕዝቡ አለቆች ይላል። ዝናቸው የወጣ ታዋቂ ሰዎች በተሻለ መንገድ ሕዝቡን እንመራዋለን። ሙሴና አሮን ሕዝቡ ላይ አክብዳቸዋል፣ አብዝታቸዋል ብለው እግዚአብሔር ፊት ኃጢአት እየሰሩ ሳይሆን አይምሮአቸው ውስጥ ያለው ልክ አናንያና ሰጲራ እንዳሰቡት አጌንስት ሙሴና አሮን የቆሙት። ይሄ ኃጢአት በደል ሆኖ ውስጡ ኃጢአትም አለበት። ሰውን በድሎ እግዚአብሔር የቀባውን በድሎ እግዚአብሔር ያስቀመጠውን በድሎ በዛ ውስጥ ደግሞ ሁሉን የሚችለውን እግዚአብሔርን መበደል ነው። ስለዚህ አባታችን የሞተው በራሱ ኃጢአት ቀጥታ እግዚአብሔርን ባለመታዘዝ ሲያሳምጹ አምጾ አዎ ወደ ተስፋይቱ ምድር ከመሄድ ግብጽ መሄድ ይሻለኛል ካሉት ውስጥ እንጂ እግዚአብሔር ባስቀመጠው ቅባት ላይ ተነስቶ አይደለም። ስለዚህ አሁን ለመጠየቅ ድፍረት አለ። ለምንድን ነው ይሄን ያቀረቡት ብትሉ የቆሬ ኃጢአት ከዛ ሁሉ እግረኛ ኃጢአት ይብሳል። የቆሬ ኃጢአት በቀጥታ እግዚአብሔር ካስቀመጣቸው ሰዎች ጋር ከወንድሞቹ ጋር ነው ትግሉ። ይሄ የሚመጣው በክፉ ሕሊና ሕሊናቸው ቆሸሸና ሙሴ ዲክቴተር ነው አሉ። ዲክቴተር ነው በግልጽ እኮ እንደዚህ አሉት። አብዝታችሁታል። ሕዝቡ ቅዱስ ነው፣ ኢየሱስ ጌታ ነው፣ ተከናውን እንደሚሉት ሰባኪዎች ማለት ነው። ምንም አትሆኑ ተከናውኑ፣ እግዚአብሔር ከእናንተ ጋር ነው እንደሚሉ ሰርቀሃላው አይዞ ኢየሱስ ጌታ ነው በቃ ሂድ እንደሚሉት ዋሻ አይዞ ኢየሱስ ጌታ ነው እረሱ ጻድቅ ነው አይዞ ምንም አይል እያሉ ተከናውን እንደሚሉት የምን ሕግ ነው የምን ስርዓት ነው የምን መሰዋያ የምን መስዋዕት ነው አያስፈልግም። አብዝታችሁታል። ሕዝቡ ጻድቅ ነው። ስለዚህ ደግሞ ሞቅ አድርገን እግዚአብሔርን እናመልከዋለን። ኢየሱስ ጌታ ነው። በጣም በዛትን ማርከዋለን። 250ውን በሳት አደቀቀው ጌታ። ጌታ ሞቅታ አይደለም የሚፈልገው።
በተስፋው ቃል እውነት ላይ መቆም፣ በተረዳንበት እምነት ክፉ ሕሊናን አስወግደን በንጹህ ልብ መቅረብ ነው። ኢየሱስ ጌታ ነው። እርስ በርሳችን ንጹህና ንጹህ ልብ ካለን ጌታ ስሙ ይባረክ። ቃላችንና ልባችን የሚናገረው ቃል ካልተለያየ ኢየሱስ ጌታ ነው። እንደ ፈሪሳውያን ካልሆንን፣ እንደ ክርስቶስ ኢየሱስ እንደ ጌታችን ከሆንን፣ እንደ ሐዋርያው ጳውሎስ ከሆንን፣ አንተ የአሕዛብ አገልጋይ ሆነ እንዴት ነው ወደ ኋላ ተመልሰ በሕግ ውስጥ ስላሉ ስለ እስራኤል ልጆች የምታለቅሰው ቢሉኝስ? አካሄድን አሰላለፌን ላሳምር፣ እንደ አሕዛብ አገልጋይ ፕሪቴንድ ላድርግ አላለም። ስለ እስራኤል መጥፋት ውስጡ ቤቱ ያለቅስ ስለነበረ እውነት እናገራለሁ አልዋሽም፣ በልቤ ብዙ ሐዘን የማቋርጥ ጭንቀት አለብኝ ስለ ወንድሞቼ። እንዴት ነው ጳውሎስ ወደ ኋላ ተመለስክ ወንድሞቼ ትል ጀመር? ቢሉኝም ይበሉኝ በሉኝ፣ እውነትን እናገራለሁ። ኢየሱስ ጌታ። ልብና አፍ ማለት እንደዛ ነው። እውነትን እናገራለሁ። ኪዳን ከነሱ ነው፣ ክርስቶስም ከነሱ ነው፣ ነቢያትም ከነሱ ናቸው፣ እግዚአብሔርም ቃል ከነሱ ነው፣ አባቶች ከነሱ ናቸው። ስለዚህ ሕዝብ ሲጣል አዝናለሁ። እነሱን አስቀና ዘንድ ወንድሞቼን እያስቀናው አሕዛብን እያገለገልኩ ነው፣ ግን ውስጥ ያለቅሳል። እውነትን እናገራለሁ። ኢየሱስ ጌታ ነው። ቅር ካለን እውነት እንነጋገር። አሜን። በቃ እውነት እንነጋገር። ቅፍ አድርገን አጣብቀን ስመን ከተቻለ ጮንቻው ካለን በዛው ጭምቅ አድርገነው የሚያስጨንቅ ፍቅር ነው ብለን የሚያስጨንቅ ዱላ ሰተነው ከሚሆን ችግር አለብኝ። ሰሚውም እስከ ዛሬ ለካ ችግር ነበረብህ ብሎ ከትቦት መሄድ ሳይሆን እግዚአብሔር ይባርክህ፣ አንተ እውነተኛ የእግዚአብሔር ሰው ነህ፣ አንቺ እውነተኛ የእግዚአብሔር ሰው ነሽ፣ አሁን ችግራችንን እንነጋገር። ይሄ ሲሆን ክፉ ሕሊና ሙልጭ ይላል። ኢየሱስ ጌታ ነው። ጌታ በእኛ ደስ ይለዋል፣ መስዋዕታችንን ይቀበለዋል። የእግዚአብሔር መስዋዕት የተሰበረ ልብ ነው ይላል እኮ። የተሰበረውን ልብና የተዋረደውን መንፈስ እግዚአብሔር አይንቅም። ዳዊት ስንት ዘመን ፕሪቴንድ አደረገ እንደ ጻድቅ እየተመላለሰ ናታን መጥቶ እስኪነግረው ድረስ። ስለዚህ ነው ዳዊት እንኳን ሲናዘዝ ከበደሌ አጠበኝ ከኃጢአቴም አንጻኝ። ሁለት ነገር ነው የተናዘዘው። አንተን ፊት ኃጢአት ሰርቻለሁ፣ ኦርዮንንና ቤርሳቤህን በድያለሁ። ማን አይደል እንደዛ አሉ ኬጢያዊ ኦርዮ። ግን ሲዘጋው ኦርዮንን መበደሌ ውስጥ ፓኬጅ ውስጥ አንተን መበደል አለ፣ ስለዚህ አንተን ብቻ በደልኩ አለ። መቅደስ እያፈረስኩ ነው ያለሁት። ጌታ የመመለሻ ቀን ያድርግልን። ምንም መዳ አይኑርብን። ኢየሱስ ጌታ ነው። የምናራግፍ እንሆን። ኢየሱስ ጌታ ነው። በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን፣ ቅዱስ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። በሰማይ ተስፋ ስላለን ወደ ሰማይ እንመልከት። ምክንያቱም ወደ ሰማይ ያየ ምድሩንም በሰማይ ክብርና ሞገስ ቅባት ነው የሚያየው። ያለ ሰማይ ጎን ለጎን ግን ከተያየን በምድር መንፈስ ነው የምንተያየው። ኢየሱስ በምድር መንፈስ ቢያይኖሮ ሰቃዮቹን አይማልድላቸውም ነበር። ነገር ግን በሰማይ መንፈስ ሲያይ ይሄ ሁሉ ውርደት፣ ይሄ ሁሉ ዱላ፣ ይሄ ሁሉ ክህደት እነሱን ለማዳን እኮ ነው አለና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ፍርድ ቤት ቢቀርቡ ኖሮ ዳኞች የሞት ፍርድ ይፈርዱባቸው ነበር። ምክንያቱም አውቀው ተረድተው ሐሰተኛ ምስክር አስነስተው
ጻድቁን ኮንነው ጲላጦስን አታለው ጠማማ የሆነ ነገር አስኪደውት የቄሳር ወዳጅ አይደለም ብሎ አጣብቀኝ ውስጥ ከተውት ብዙ መረጃ አለ። ደካማ ጠበቃ እንኳን ለሞት ፍርድ ያቀርባቸው ነበር በምድር ከታይ። በሰማይ ግን ሲታይ የሚያደርጉትን አያውቁም። የሚገባቸው የሞት ፍርድ ሳይሆን ምህረት ነው። ጌታን እናመሰግናለን። እግዚአብሔርን መበደል ኃጢአት ነው። ወንድምን እህትን መበደል ግን በደል ነው። በውስጡ ኃጢአትንም ተሸክሟል።